ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ያላችሁበት ሰላማችሁ ይብዛልኝ። ዛሬም በድጋሚ መጥቻለሁ። ቤተሰብ ይሄን ቪዲዮ ላይክ፣ ሼር አድርጉልኝ እንዲሁም ሰብስክራይብ አድርጉ። ይሄ ቻናል አዲስ ነው። የበፊት ቻናል ስለተዘጋብኝ በአዲስ ቻናል መጥቻለሁ። አሪፍ ጠቃሚ የሆኑ መረጃዎችን እንዲሁም አሪፍ ነገሮችን ለወደፊት ይዤላችሁ መመጣ ይሆናልና ላይክ፣ ሼር አድርጉልኝ። በእግዚአብሔር ሰብስክራይብ አድርጉ ማለት ነው። ዛሬ ቤተሰቦች የምናወራው ትንሽ ሀሳባችንን የምንሰጠው ስለ አብርሽና ስለ ሩታ ነው። እንግዲህ ሚዲያ ላይ ያስተላለፉት ያለው ነገር ለተመልካች የሚመጥን አይደለም፣ ለትውልድ እንዲሁም ለሕፃናት። ይሄ ቪዲዮ ሚዲያ ላይ ወጣ ማለት ወደፊት የሚቀር ነገር ነው። ገብታችኋል አይደለ? ዛሬ አይተነው ዛሬ የሚጠፋ ነገር አይደለም እና አብርሽ እና ሩታ በሚያስተላልፉት ነገር ጥሩ ነገር ስላልሆነ ለተመልካች የሚመጥን ስላልሆነ ሊከሰሱ እንደሆነ ሰምቻለሁ፣ መረጃ ማለት ነው። ስለሱ ማብራሪያ ሰጣችኋለሁ ማለት ነው። እነዚህ ልጆች ሁለቱ ተመካክረው ነው ይህን ቪዲዮ የሚሰሩ። አብርሽ እና ሩታ በመሀላቸው ምንም አይነት ጸብ የለም። የእውነት ነው የምላችሁ፣ ምንም አይነት ጸብ የላቸው። እነሱ እንደተለያዩ መስለው እንደተጣሉ መስለው ለኛ ለተመልካች እንደዚህ ነገር መማር እንዳለብን የሚያስተላልፉ ሁለቱ፣ የእውነት ነው የምላችሁ፣ ሁለቱም በጣም የሚያስጠላ ነገር ነው የሚያስተላልፉት ማለት ነው። ሁለታቸው ማክል ምንም አይነት ጸብ የለም፣ ምንም አይነት ነገር የለም። የእውነት ነው የምላችሁና በዚህ ልክ ተመልካችን ንቀው ራሳቸው ጥቅም ፈላጊ ራሳቸው ዶራ ሰብሳቢ ተመልካችን ግራ የሚያጋቡ የማይመጥን ነገር እንዲህ ሚዲያ ላይ የሚለቁ በጣም የሚያስጠላ ነገር ነው የሚሰሩት ማለት ነው። የእውነት ነው የምላችሁ አብርሽና ሩታ ምንም አይነት ጸብ የላቸውም። እናንተ በቪዲዮ ራሳችሁን ወደ ኋላ ተመልሳችሁ ካዳመጣችሁት እንደዚህ አይነት ነገር ሁላችንም በህይወታችን አናደርግም አይደል እንዴ? ሄርሜላን ብትሆን የኔ ያክል ደፍራ አብርሽ ላይ ህይወት ላይ አትገባም። አንድ ባለትዳር የሆነ ሴት ግን ሩታ እና ሄርሜላ እየተጣሉ የአብርሽ በትዳራቸው መካከል ጭቅጭቅ እንዲፈጠር ነው ይህ ነገር ያደረጉት። ሩታም ከሄርሜላ ጋር ተስማምታ ነው የምትሰራ። የእውነት ነው የምላቸው እነሱ አይዲያ ለመፍጠር ነው እንጂ ሁለታቸው ምንም አይነት ነገር የለም። ሄርሜላ ሁላቸውም እየሰደባቸው ትገኛላችሁ። እሷ ሆን ብላ አብርሽን ለራሷ ለማድረግ ሩታን ወደኋላ ለማስቀረት አይደለም፣ ተመካክረው የሚያደርጉት ነገር ነው። ገብታችኋል አይደለ? ሩታም ኃይለኛ ሆና የምትሰራ ይሄን ያክል ተመልካች ምን ይላል? እርግጥ በተፈጥሮ ሩታ ኃይለኛ ናትና እንደዚህ አይነት ነገር አንድ ሴት የሆነች እርጉዝ የሆነች እናት የሆነች እንዲሁም አንድ ባለትዳር እንደዚህ አይነት አስተሳሰብ ሊኖረው አይችልም ሲጀመር ማለት ነው። የእውነት ነው የምላችሁ እነሱ ዶላር ለመሰብሰብ እውነት ይሄን ያክል ተመልካች ኑሯቸው ይሄን ያክል በአጭር ውስጥ ለውጥ አንጥተው ግን ብር የሚያጠይቅቡ ዶላር ያሰከራቸው በልፋታቸው እንዴት ብር ተለፍቶ እንደሚመጣ የማያውቁ በውሸት የሚያምኑ ከመጀመሪያው እናንተ ግን ግራ የምታጋቡ ብዙዎቻችሁ ማለት ነው። አብርሽና ሩታ እስኪ ከመጀመሪያው ወደ ኋላ ተመልሳችሁ የመጡበትን ቪዲዮ የውሸት ነው አይደል? ሁሉ ነገራቸው እስከዛሬ ሲሰሩት የነበረ ለምንድን ነው እናንተ ራሳችሁን ተመልካች መንቃት ያቀታችሁ? የእውነት ነው የምላችሁ። እንግዲህ ወጥቷል ከአሁን በፊት አብርሽን የምናውቀው ከፍቅር ጋር ሲሰራ ነው። ሩታ የመጣችው ከፍቅር ጋር ከተለያዩ በኋላ ነው። ፍቅርና አብርሽ ከመጀመሪያው ሲሰሩ የነበረው ፍቅረኛሞች እንደሆኑ ነው። ግን አብርሽና ፍቅር ምንም አይነት የፍቅር ግንኙነት አልነበራቸውም። ገብታችኋል አይደለ? ይኸው እውነቱ ሲወጣ አብርሽ የእንትና ፍቅረኛ አልነበረም። ሚዲያ ላይ ግን እንደ ፍቅረኛሞች መስለው ነው ሲታወኑልን የነበረ። የቡታጅራ ዩቱበሮች ሁላቸውም ከየቲንቢ ውጪ የአብርሽ ጓደኞች በአብርሽ አካባቢ ያሉት እነዚህ እንትን የሚሉት ሁሉም የውሸት ስራ ነው የሚሰሩ። አብዛኛዎቻቸው አብርሽ ውሸት አስተምሯቸዋል። ስለዚህ የአብርሽና የሩታን ማየት የለባችሁ መስማት የለባችሁ። የእውነት ነው የምላችሁ። ሩታ ተስማምታ የምታለቅ ሰው ሚዲያ ላይ ሰው እንዲያዝንላት ሰው እንዲወዳት የምታስመስለው ብር ነው፣ ሌላ ነገር አይደለም። ብር ስለጠማቸው ብቻ ነው። ገብቷችኋል አይደለ? ሁሉም ሰው እንግዲህ እንደምታውቁት ኢትዮጵያ ውስጥ ያለውን የኑሮ ውድነት ለውጥ እንዴት ማንጣት እንዳለብን እንዴት እንደሆነ እነሱ ስላወቁ ስለተረዱ በአንዴ ብር አግበስብሰው ስላገኙ የእውነት ነው የምላቸው ምንም አይነት ተመልካች ቢሰድባቸው ምንም አይነት መጥፎ ነገር ቢያስተላልፉ እነሱ ራሳቸውን ዝቅ አድርገው ራሳቸው ተዋርደው ምንም የማይመስላቸው ዶላር ሰብሳቢዎች ናቸው። የእውነት ነው የምላቸው። አብርሽ እና ሩታ መቼም አይለያዩም፣ መቼም አይፋቱም። ይሄ ሚዲያ ላይ መተው እንጣት ፍርት ሁለቱ እሳትና ጭድ የሚሆኑት እነሱ አውቀው ሆን ብለው ለማድረግ ገብታችኋል አይደለ? ስለዚህ ምንም አይነት በማከራቸው ጸብ የለም። እውነት እንደኔ ግን አብርሽና ሩታ በእንደዚህ ነገር ተመልካች የማይመጥን ነገር ለትውልድ የሚያስጠላ ነገር
የሚያስተላልፉት ቢከሰሱ ባይነኝ እኔ ማለት ነው። እንደ ተመልካች እንደኔ እንዳየሁት ማለት ነው። እውነት እኔ ምንም ያክል እንትን ብለኝ ነገ ልጅ የሚያው ነገር ነው። እርጉዝ ሁኜ ይህን ያክል ልጇን አላሰድብም። ያልተወለደ ልጅ ለምን እሷስ ታስመስላለች? ውሸት እንዴት በእግዚአብሔር እጅ ተይዛ ይህን ያክል እያለቀሰች ትመጣለች ሚዲያ ላይ ማለት ነው። ሁለተኛ ነገር ደግሞ እኔ ስለ ማርቆስ መናገር እፈልጋለሁ። አብርሽ እሺ የውሸትም ድራማ ይሁን የእውነትም ቢሆን አብርሽ እየተደበደበ ወንድሞችን ያለቻቸው ቤት ሄዳ እሷ ስንት ወንድ እሷ ያለ ወንድ መታ ታውቃለች እንዴ? አብርሽ ሴት ጋር ሲሄድ እንዳትፈረጥ ትላለች። እሷ አብርሽን ለማግኘት ያለ ወንድ መታ ታውቃለች እንዴ? ለምንድነው ሁላችሁ የአብርሽን ብቻ እንትን የምትሉ ራሳቸው የምትሰሩ ማለት ነው? መቼ ነው እሷ ያለ ወንድ ቤት ድረስ ይዛ መታደል እንደ አብርሽን አስደብድባ ከሲሚንቶ ላይ ከሴራሚክ ላይ ወርቆ ሆስፒታል ድረስ የገባ እንዴ? አንገቷ ላይ ሀብል ሲደረግላት አልነበር እንዴ? ምን ነው የእሷን ረስታችሁት ነው እንዴ? እንዲሁ የእውነት ራሱ ቢሆን ትዳሯን ይሄን ያክል 5 ወር 6 ወር ሰምታችኋል አይደል? 5 ወር 6 ወር ድረስ ትዳሯን ይሄ በውጭ ነኝ ስለዚህ እንደፈለኩኝ እሆናለሁ ብላ አንድ ሴት ልጅ ባልና ሚስት እንኳን 3 ወር 4 ወር ይቀርና አንድ ቀን ማደር የለበትም። ስለዚህ ይሄን ያክል ቢፈርስ ታዲያ ይቅርታ ከተባለ መጀመሪያ ፍቅር ወደድኩ ብላ ወደ ፍቅር ስትገባ አልቅሳ ነው አይደል እንዴ? ቪዲዮ ተቀርጾ አይታችኋል። አሁን በትንሽ ነገር ተጣልተው ምነው ሽማግሌ ይሰብሰብ፣ ሽማግሌ አልበቃኝም፣ አገር እያዝልኝ ይለቀቅልኝ ብላ ይሄን ያክል ራሷን ያካበረች ከምን ተነሳ ነው? ብናጠፋ ባላችን የሚያጠፋ ሚስትን ብታጠፋ እኮ ሁለታችንም ይቅር ተባብለን ተስማምተን መኖር ያለባት ራሷ ናት። እሺ ተጣሉ እንበል። ራሱ ከተጣሉ ለምን ይገናኛሉ? 3 ወር 4 ወር ድረስ ምክንያት እያረጉ ለምን ይገናኛሉ? እስቲ ቆም ብላችሁ አስቡት። እናንተ የተጣላችሁትን ሰው አልፈልግም ከህይወቴ አስወጥቼዋለሁ አልፈልግም ካሁን በኋላ ካላችሁ ድጋሚ ለምን ታገኙታላችሁ? እነሱ ለቪዲዮ ነው። አንድ ቀን በአንዱ ቤት ይለቀቃል፣ አንዱ ቀን በአንድ ቤት ይለቀቃል። ዛሬ አብርሽ ቪዲዮ ከለቀቀ ሩታ አትለቅም፣ ሩታ ቪዲዮ ከለቀቀች ማርቆስ አይለቅም። ለምን? እንዲታይ ማለት ነው። እንዲታይ ያን ሰው ተጠናቆ እንዲታይ